ነው ያለውን ነገር አስቀምጠን ከዛ በኋላ ቀጥታ እነሱ ወደ ማስገባት እንሄዳለን ማለት ነው። ከሱ በፊት ኡስታዝ ሁሱ ተፈضل። እሺ መርሐባ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቻችን ለሁላችሁም ሰላም ብያለሁኝ። በያላችሁ ሰላምን እመኝላችኋለሁኝ። እንግዲህ ዛሬ ታላቅ የውይይት ቀን አለ። ዓላማችን ከዚህ ውይይት በስተጀርባ እውነት ይገለጥ ዘንድ ሐሰት ይወገድ ዘንድ እንዲሁም ደግሞ የቀደሙት ነቢያቶች ያስተማሩት መስዋዕት ከፍለውለት የሄዱት ያ እውነተኛው መንገድ ለሰዎች ይገለጥና ይብራራ ዘንድ ያንን ሰዎች ያውቁ ዘንድ ሁሉም የሰው ልጅ ሁሉ ለዚያ ነቢያቶች ለሰበኩት አንድና ብቸኛ ለሆነው ሃይማኖት ለኢስላም እንዲከተሉና ልክ እንደ አንድ አምላክ አላህ ሱብሓነሁ ወተዓላ እንዲገዙ ነው። ስለዚህ ነው ዓላማው እንጂ ሌላ አይደለም። አንዱን ከፍ አንዱን ዝቅ የምናደርግበት ነገር አይደለም። አላህ ሱብሓነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለምን ለመጨረሻ ዘመን ትውልድ ነቢይ አድርጎ ሲልካቸው ጊዜ ለክርስቲያኖችም ጭምር እንደላካቸው ሲናገር ምን ይላል? ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ይላል። እናንተ አይሁድና ክርስቲያኖች ሆይ እነሆ የእኔ መልእክተኛ ለእናንተ መጥቶላችኋል እውነቱን ይገልጽላችሁ ዘንድ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ታዲያ ክርስቲያኖችን ጥሪ ካደረጉባቸው አስተምሮ መካከል ከአላህ በተቀበሉት ቁርአን ላይ አንድ ቃል ብቻ ልናገርና ጊዜ እንትን ላለማለት ላለማስረዘም እሱም ተናግሬ እንቀጥላለን ኢንሻአላህ ወደ ቀጣዩ። በሱራ አሊ ዕምራን ላይ አላህ ሱብሓነሁ ወተዓላ እንዲህ ይላል። ክርስቲያኖችን ጥሪ ያደረገበት አንድ ጥሪ ገብታችኋል። እርሱ ምንድን ነው? ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ናዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኪዘ ባዕዱና ባዕዳን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአና ሙስሊሙን ይላል። ምን ይላል አላህ ሱብሓነሁ ወተዓላ? ቁል በል ሙሐመድ ያ አህለል ኪታብ እናንተ አይሁድና ክርስቲያኖች ሆይ፣ በተለይ ደግሞ ለክርስቲያኖች ነው ጥሪ። ተዓለው ኑ በላቸው ወደ ምን? ኢላ ከሊመቲን ሰዋኢን በይነና ወበይነኩም በእኛና በእናንተ መካከል እኩል ሊያደርገን ወደሚችለው ንግግር ወደ አንድ ንግግር ብቻ ነው በላቸው። እርሱም ምንድን ነው? አላ ናዕቡደ ኢለላህ የአላህ ወላ የተኪዘ ባዕዱና ባዕዳን አርባበን ሚን ዱኒላህ ከፊላችን ከከፊላችን ከእርሱ ውጭ ከአላህ ውጭ ሌላ ጌቶችን አማልክቶችን ላኒስ። ይሄ ነው ጥሪው። ይህ ነቢያቶች ቀደሙት ነቢያቶች ሁሉ ጥሪ ነው። ነቢያቸው ሰለላሁ ዐለይሂ ወሰለም በመጨረሻ ዘመን ላይ በተላኩ ጊዜ የተጣሩት ጥሪ ይህን አስከትሎ ዛሬ ኢንሻአላህ ብዙ የምንናገረው ይኖራል። ኢምራን መቀጠል ትችላለህ። ጀዛከላሁ ኸይረል ጀዛ። ያው ቀጥታ ከመምጣቱ በፊት ያለውን ነገር ማስቀመጥ አለብን። ነገሩ የሚጀምረው እንዴት ነው ካልን የውይይት ጥሪ እናቀርባለን። ወንድሞች ጋር ሆነን ንጽጽር ላይ የሚሰሩ ወንድሞች ነን። የንጽጽር ጥሪ ለማን? ለክርስቲያን ለኦርቶዶክስ ጴንጤዎች ተቀብለዋል። ጴንጤዎች አላህ ካለ መጪው ከሁለት ሳምንት በኋላ ፕሮግራም አላቸው ከወንድሞቻችን ጋር ማለት ነው። ርዕሱም ነቢዩ መሐመድ በመጽሐፍ ቅዱስ የሚል ርዕስ አለ። እኛም ኦርቶዶክሳውያን እስከ መቼ ይደበቃሉ፣ እስከ መቼ ይፈራሉ በሚለው በልበቅነት የውይይት ጥሪ እናቀርብላችኋለን። ከእነሱ መካከል አሁን ይመጣ የተባለው ዲያቆን አንደኛው ነው። ሲቀርብለት ዲያቆኑ አስቀድሞ ምን የሚል ነገር ይናገራል? እንስማ እስኪ ንግግሩን ሁላችሁም ስሙና ልትገቡልኝ ትችላላችሁ ማለት ነው። ሶስት ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን ሶስት ሆናችሁ መምጣት ትችላላችሁ። አሃ ብቻዬን 78 ሆናችሁ ነው እያለ አመቱ ሙሉ ሲፎክር የነበረ ሰው አለ። አያችሁ አይደለም? ሲፎክር የነበረ ሰው አለ። እኛ አንድ የውይይት ጥሪ ያቀረብን ስናቀርብ ወደ አሁኑ እሱ ጋር አንድ ልጅ አለ ክርስቲያን ይባል ተቀብያለሁ አለ። ይሄኛውም ውይይቱን እፈልገዋለሁ ብሎ በራሱ አንደበት ተናገረ። የውይይት ጥሪ ቀጠርም ማለት ነው። ያለፈው ሐሙስ ቀን ታስታውሳላችሁ። ያለፈው ሐሙስ ታሪካዊ ቀን ነበር። ታሪኩም ምንድን ነው ካን ካስታወሳችሁ 127,000 ሰው ላይ ባለበት ማለት ነው ቪው ባደረገው አልመጣም፣ ቀረ። ሲቀር ወዳውኑ ምን የሚል ኮሜንት ላይቭ ሞላው? አዋረድከን የሚል ሞላበት። ስለዚህ ምን አደረገ?
ይሄ ነገር እንደከበደው ህዝበ ክርስቲያኑ ውስጡ እንዳረረ ክርስትና እንደተዋረደ ሲገባው ዛሬ ቀን ቀጥሮናል። ሙስሊሞች ደግሞ በዚህ አንታማም አይደለ? ሙስሊሞች በዚህ አንታማም። ስለዚህ ምን የሚል ነገር አለን እኛ? ችግር የለውም ሁለተኛም እድል ቢሆን ይሰጠዋል። ከሱ በፊት ግን ውይይት ያቀረብነው እኔ ወንድም አቡበከርና ወንድም ሰሃ ነበርን። ግን ወገናችን ምን የሚል ነገር ተናገረ? አይሆንም 1 ሚሊዮን ፎሎወር ያለው ካልመጣ አልወያይም፣ 1 ሚሊዮን ፎሎወር ያስፈልጋል የሚል መስፈርት ተመጣ። የዛ ሰዓት ደግሞ ወንድማችን ኡስታዝ ሁሱ ላይቭ ላይ ነበረ። አልሐምዱሊላህ ሙስሊሞች በዚህ ነገር አንታማም። ወደ አሁኑ ምንድን ያደረግነው ኡስታዝ ሁሱ ና ብለን ደወልንለት። ላይቡን ዘግቶ የነበረውን 2000 ሰው በትኖ እኛ ጋር መጣ። ና ቢባል የለም። ለማንኛውም ዛሬ ቀኑ ደርሶ ተገናኝተናል። ወንድ ወሬ አስረዝምም፣ ወሬ አናወራም ወሬ። አሁን ቀጥታ የውይይት ጥሪውን የቀጠረው እሱ ነው። ሰኞን ያለው ርዕሱም ትክክለኛው አምላክ ማን ነው? አላህ ወይስ እግዚአብሔር? የትኛው በደም የተሰበከው የሚለው ነው ርዕሱ። ኢንሻአላህ እነዚህን መጽሐፍት በደንብ አድርገን የምንዋይባቸው እስልምና ምን አይነት እንደሆነ ዘመናትን ሲያጭበረብር የነበረው ዲያቆን ውሸቱ ዛሬ ይጋለጣል። ስለዚህ ወሬ አናስረዝምም። እንደሰማችሁት 7-8 ናችሁ እርግጠኛ ነኝ በማውራ ብሏል። እኛ እንደዛ ያለው ምንድን ነው? አንድ ወገንን ይዘና እንወያያለ ነው። አይ ቲንክ ላይቭ ገብቷል። ስለዚህ ምን እናደርጋለን? እኛ ጋር እስከሚመጣ እንጠብቀዋለን። ኦኬ ሰዓታት አሉት። በዛ ሰዓት ካልተገኘ ደግሞ በጣም ከባድ ያልሰማችሁት ጉድ፣ አብሶ ኦርቶዶክሳውያን ይሄ ቄስ በኦርቶዶክስ ተዋህዶ ቤተክርስቲያን የተወገዘ እንደሆነ እንዲሁም አዳዲስ ስለሱ ጉዶች አሉ። እያንዳንዱን እየከፈት እናሳያችኋለን። ግን ቀጥሮ ከቀረ 2 ጊዜ ለሱ ከባድ ነው። እኛ ወደ አናስረዝም፣ ያቁጭ ብለን እንጠብቀዋለን ማለት ነው። እሱ ዝግጁ ነህ? እሺ 3 ሰዓት ደርሷል። 3 ሰዓት ከ10 የሆነ ሆኖ መሰለኝ። ካላችሁ ሄዳችሁ ባቀረብከው መሰረት ያው ተገኝተውላል። ላክብሩት። ያላ ጊዜ ሳናረዝም ይምጣ። ታዳሚያንም 3 ሰዓት ተብለው ስለመጡ እየጠበቁ ነው። ቶሎ ብለህ ሁሌ ከሚከፍትልህ ልጅ ጋር አብረህ ሁለታችሁም ትፈልጋላችሁ ግቡ እያላችሁ ነው በላችሁ። ያላ እድኩል ግባ። በሌላ አካውንት እያየ ከሆነ ግባ። ዛሬ የመጨረሻ እድል ነው። ከዚህ በኋላ ካልመጣ እንደማናቸው ምሳ ልጆች እየመጣ ስናስተምር ገስት ላይ ገብቶ የመጠየቅ እድል እንጂ ሌላ እድል ስለማይሰጠው ይህን እድል ይጠቀም። ንገሩት። ላክላቸው እየጠበቁ ነው በሉት። እና ያላ ግባ በሉት። ሰዓትህ ደርሷል። ራሱ ርዕስ መረጠ፣ ራሱ ሰዓት መረጠ። እየተጠበክ ነው በሉት። ያላ תעלה. קבוצת נדיה אולי? לא, אני רוצה נשלח לו. שאני אדרש מהם שמבית את עלי? מה? עלי? אם תשם. שאלה. וואי, שיורדו כל הצופים. יאללה, תקצה בצופים. באסה. את עובדת בראשית? לא. ሰርች አድርጌዋለሁ፣ ፎሎ አድርጌዋለሁ። የለም ያ ፖስትን ያ ጀማ מצפה רמון. אני לא עובד במלון בראשית. במלון אחר. הוא חסוי לשם כי לא שילמו לה בשביל שתפרסם אותו. אז אם אתם רוצים, אתם יכולים לשלם לליאם ואני אפרסם את המלון בשם ליאם. תודה רבה לכם. נו, תראי עכשיו נראה לי מזייף צופים, מה זה 61 זה לא הגיוני. אוי, בטעות העליתי בחורה. לא נורא, אבל היא נראי. נה בראסህ ቤት በሉት። אוי, זה אני אוהבת, למה תביא? በራስህ ቤት እስከ የሚገርማቸው ግደሉት። ሙስሊም ቤት ለታሪክ ገብቶ ያውቃል። How are you? ግባ በራስህ ቤት አብረህ ሁል ጊዜ ከሚከፍትልህ ሁለታችሁ ዛሬ ትፈልጋላችሁ።
ንገሯቸው ክርስቲያኖች። ኢምራን ስንት ደቂቃ እንጠብቃቸው? በቃ ችግር የለም 10 ደቂቃ እንጨምር። ኢምራን አለ እንታገስ አለ። ኔትወርክ ትንሽ ይዘዋል። ኮሜንት ላይ ምን እያሉ መሰላችሁ? አንዴ እዚህ ጋር ጨምርለት 25 ኢንሻላህ። ከእሱ በፊት አይ ቲንክ እንትን እያሉ ነው። ሴት ጋር ገብቷል፣ የሆነች ልጅ ጋር ገብቷል እና እሷ ጋር ነው ውይይቱ እያለ ነው ያለው። አጅሎ እኛ ጋር እኮ የምትወያየው የት ነው ሄድከው? ና ተመለስ እንዴ። እኛ ጋር እኮ አይደለ የቀጠሮ ሴት ጋር ነው ሊወያየ ሄደው ነው። እኔ አላውቅም ከሆነ እኔ የማውቀው እኔ ጋር መጥቶ እንደሚወያይ እሱ ጋር መጥቶ እንደሚወያይ ነው እንጂ ሴት ጋር ገብቶ እንደሚወጭቅ አይደለም የማውቀው። ስለዚህ ና ፊት ለፊት ወንድ ናውራ ሰውን ደስ ያለ ምንድነው መሰለሽ? በአንተ ይሄ ሙስሊም ወንድም አንተ ክፈትን አስገባኝ ወንድ አንተ ወከት ስለ ተሳዳቢ ለተሳዳቢ ገጥመዋል መሰለኝ። አይ ቲንክ እሱም ያው እንደሷ ስለሆነ ገጥመዋል። አይ ቲንክ እንደዛ መሰለኝ። ከዚያ በኋላ ሁሉም እየሰማ እንዲማሩ ያላ ርዕሱ ነገራቸው የተስማማንበት እሱ ምን ብለን ርዕስ አወራ ወንድሜ በዚህ ፈጽምባት የሚለውን ሊያሳየ ነው። ያው ሁሱ አንዴ ብቻ ሀቢቢ ይከብዳል። ችግር የለም አንድ ጊዜ እንትን እንበለው። ሂዱና ሁለታቸውን ግቡ በላቸው። እየተጠብቃችሁ ነው በላቸው። ራሳቸው ናቸው የቀጠሩት። እኔ የውይይት ያልጠራሁትም ራስህ ላይ የቀረህ ነው በሉት። ክርስቲያኖች ዛሬ የመጨረሻ እድል ነው። ሐሙስ ሁሱ ካልበጣ ብሎ በጥቼለት ጠብቄው እባክህና እያለህ ነው ተብሎ በዚያው አምልጦ ሄዷል። ይህን ሁላችሁም ታውቃላችሁ። 10 ሺህ ሰዎች አሁን እየጠበቁት አሁን ላክለት እየጠበቀ ነው በሉት። ተለበል አብሮ ከሚገልጥለት ልጅ ጋር እንዳይቀር አብሮ እሱም ሁለታቸውም እንዳይቀሩ ሂዳችሁ ክርስቲያኖች ቶሎ በል እየተጠበክ ነው በሉት። ያላ በቤት በራስህ ቤት ና፣ በራስህ ቤት ና። እሺ ምን አልፈልቶ ኦርቶዶክስ ነው ወገኔ ና እኔ ጋር አወራ ና ሁሱ ጋር አወራ። ምንድን ነው እንትን የምትለው? ሴት ጋር ሄደህ የምታወራው ምን አይነት ቀልድ እየተከናወነ ያለ? ያጀማ ውይይት ቀጥሮ ሙስሊሞች ጋር ሊወያይ ሂደው ተሳዳቢ ሴት ጋር ቁጭ ብሎ እንትን ያወራ። ሄደህ በቃ ቡና ጠጣ እሷ ጋር። ቡና መጠጣት ፈልገህ ከሆነ ሄደህ አውራ እሷ ጋር። ምንድን ነው እኛ ጋር መተህ አውራ እንዴ? አጅብ ነው ግን እንጠብቃለን። ችግር የለውም። እሺ 3 ሰዓት ነበረ። ያው እንደምታዩት 17 ደቂቃ አልፏል። ከማን ጋር ይወያይ እንደሆን አላውቅም። ከእሷ ጋር የገባው በራስህ ቤት ግባና ላክ። ወንድ ልጅ ሆን በሉት። ወደ ሴቶች አታምልጥ፣ አትሽሽ በሉት። እንታና ዛሬ እስከ ዛሬ ሲያቀረሽ የነበረውን ሁሉ ማስተፈለው ነው። ዛሬ መጨረሻ ቀኑ የምናደርገው ኢንሻላህ። ጥሩት። ሞትና ትንሣኤውን አይቶ ይሄዳል ዛሬ እስከ መጨረሻው ድረስ። አይ ይምሩ አለሁ አለኝ። ይሰማል እና እንዳትቀር 10 ሙራችሁ ግቡ ሲል የነበረ ሰው እኛ ስራ አንፈልግም። አብሮህ ሲገልጥልህ የነበረ ጓደኛህን ሁለታችሁም ትፈልጋላችሁ። ለብዙ ወራቶች ያክል አብራችሁ ስታቀረሹ ቆይታችኋል። ዛሬ ፍጻሜያችሁ ይሆናል። እንዳትቀር፣ ሁለትህም እንዳትቀር።
የመጨረሻ እድል ተሰጥቷቸዋል። ከዚህ በኋላ እንደ ማንኛውም ተማሪ እየገባ ትጠይቃለህ። እንዲህ አይነት እድል በህይወት ዘመን አታገኝም ከኛ ጋር። ሁሱ እዚህ ጋር ህዝቡ እንዲያውቅም ማለት ነው። የጀማዓት ኸይር ያው ልልክለት ነበር ይታያችኋል አይደለ? እኛ እንኳን እንዳልክለት ይታያችኋል ያለው ከሴቷ ጋር ነው እያወራ ያለው። አይ ቲንክ እንዳሉት ከሆነ ኮሜንት ላይ እንደገለጹት ስለ እንትን እያወራት ነው፣ ታሪክ እየነገራት ነው ብለዋል። እና ፕሊስ ከሷ ጋር ውጣና እኛ ጋር ና። ክርስቲያኖች የላችሁም እንዲህ ትንሽ እፍረት አይሰማችሁም? ያቆናችሁ ጌት ቀርቶ እኮ ሴት ጋር እያወራ ነው ያለው። ምንድን ነው ውጣና። ያው እየጠበቁ ነው ያሉት። አመት ነው የፎከረው፣ ወላሂ አመት ነው የፎከረው። ኢቨን እያንዳንዱ ሰው የጠራ አመት ነው የፎከረው። ከፈለጋችሁ 20 ሆናችሁ እያለ ሲፎክር ነበር። ስለዚህ ና ንቀልና ካሜራ ከፋችን ይዘናና ትክክለኛው እምነት የትኛው ነው አላህ ወይስ እግዚአብሔር በሚለው በደንብ አድርገን እንወያይ። እኛ ዝግጁ ነን፣ ሙስሊሞች ገብተናል። አሁንም ሌላ ወሬ እያወራን አይደለም፣ ተቀምጠን እየጠበቅን ያለ ወሬ አናስረዝምም። በተግባር ነው የምናሳያችሁ እንጂ እንደዚህ ገባ እንደዚህ ገባ አንልም። ተቀምጠናል። ያው ፊት ለፊት አውራን ከሆስት ገብተናል። አንተ የምንጠብቀው ባይዘቤ መጣም አልመጣም አጣብቂ ነው ለሱ